ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛ ዛሬ ብቻ አንብበን እንደምንሄድ የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ባጭሩ እንግሊዘኛ ዛሬ ተለማምዳችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለማንፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለገ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ ለማንበብ በጣም ወሳኝ ነገሮች አሉ። አብዛኞቻችሁ አሁን አናባቢና ተነባቢ እንዲሁ ታውቃላችሁ፣ ግን ድምጻቸው ባጭርና በረጅም ድምጽ እንዴት እንደሚነበብ ምናምን እሱን አሁን በጣም እንዳጽፉና እንዳታነቡ ሊያደርጋችሁ የሚችሉ። ስለዚህ ዛሬ የእነሱ መፍትሄ ይሆናል ብዬ ያሰብኩትን ትምህርት ይዤላችሁ መጥቻለሁ። አናባቢዎቹን ከተነባቢዎች ለይተን እንዴት በቀላል መንገድ ቃላቶችን መስርተን ማንበብ እንደምንችል እናያለን ማለት ነው። እዚህ ጋር አሁን መጀመሪያ ሾርት ቫውልና ሎንግ ቫውል አሉ፣ ወይም በአጭር ድምጽና በረጅም ድምጽ፣ ረጅም ድምጽና አጭር ድምጽ ምንላቸው አሉ። ለምሳሌ አናባቢዎቹ ስንት ናቸው? መጀመሪያ አናባቢዎቹ ስንት ናቸው? 5 ናቸው። ተነባቢዎቹ ስንት ናቸው? 21 ናቸው። መጀመሪያ እናንተ ማወቅ ያለባችሁ ተነባቢውን ትታችሁ አናባቢውን ብቻ እወቁ። አናባቢዎቹ ስንት ናቸው? 5 ናቸው። ማን? ኤ ኢ አይ ዩ ኦ ናቸው። ስለዚህ ስንት ናቸው ማለት ነው? 5 ናቸው። ስለዚህ አምስቶችን መጀመሪያ ማወቅ አለባችሁ። እንዲሁ አምስቶችን እንዲማወቅ ሳይሆን ድምጻቸው ምን አይነት ድምጽ አላቸው የሚለውን መጀመሪያ ማወቅ አለባችሁ። ለምሳሌ ኤ በአጭር ድምጽ ምን አይነት ድምጽ አለው? እንደ አ ይነበባል ማለት ነው። እንደ አ። ኤ በረጅም ድምጽ ደግሞ እንደምን ይነበባል? እንደ ኤ ይነበባል። ኤ በአጭር ድምጽ እንደ አ፣ በረጅም ድምጽ እንደ ኤ። አጭር ድምጽና ረጅም ድምጽ መሆኑን በምን ነው የምናውቀው ካላችሁኝ፣ እሱም ለምሳሌ ከዚህ ከቃሉ አንድ አናባቢ ብቻ ካለው፣ አሁን ይሄ ኢ ብቻ ናት አይደለ? አንድ አናባቢ ብቻ ናት ያለች ማለት ነው። ስለዚህ አጭር ነው። ስለዚህ ኢ አሁን ለምሳሌ እዚህ ጋር እንደ ኤ ይነበባል። ቆይ እሱን አሳያችኋለሁ። ዛሬ የኢ ነው የምናየው ማለት ነው። ኤን እንዴት ማንበብ እንደምችል በአጭርና በረጅም ድምጽ አናባቢ ኢ ነው የምናየው። አናባቢ ኤን ሰርተናል ማለት ነው። ከዚህ በፊት ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ አንድ አናባቢ ብቻ ካለው ከቃሉ አጭር ድምጽ ነው ማለት ነው። ስለዚህ አጭር ድምጽ ከሆነ ኤ እንደ አ ይነበባል። ከዛ ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ ከቃሉ ለምሳሌ እዚህ ጋር ስንት አናባቢዎች አሉ? ሁለት አናባቢዎች አሉ። ሁለት አናባቢዎች በሚኖርበት ጊዜ ኤ ምን አይነት ድምጽ አላት? ኤ የሚል ድምጽ አላት ማለት ነው። ኤ የሚል ድምጽ አላት። እሺ ኤም አሁንም ሁለት አይነት ድምጽ አላት። እንደ ኤም እንደ ኤ ትነበባለች። እንደ ኤ የምትነበበው መች ነው? እንደ ኤ የምትነበበው አንድ አናባቢ ብቻ ነው። አሁን እዚህ ጋር ማየት ትችላላችሁ። ስንት አናባቢ ነው ያለው? ኢ ብቻ ናት አይደለ? ስለዚህ ኢ ብቻ በሚሆንበት ጊዜ ሌላ አናባቢ ከሌለው ከጎኑ ምን አይነት ድምጽ አላት? ኤ የሚል ድምጽ አላት ማለት ነው። ያ ነው አጭር ድምጽ ማለት፣ አንድ አናባቢ ብቻ ሲኖረው ማለት ነው። ሎንግ ቫውል የምንለው ደግሞ ሁለት ወይም ከዛ በላይ ነው። ለምሳሌ እዚህ ጋር ስንት አናባቢዎች አሉ? ሁለት አሉ። ስለዚህ ኤ ምን አይነት ድምጽ አላት? እዚህ ጋር ራሷን እንግሊዘኛውን ኤ ብለን እንጠራለን። እዚህ ጋር እንደ ኢ ነው የምንጠራት፣ እንደ ኢ ብለን እንጠራታለን። ከዛስ አይ ምን አይነት ድምጽ አላት? እንደ ኢ ትነበባለች። ራሷን እንግሊዘኛውን አይ ብለን እንጠራለን ማለት ነው። ከዛ ኦ እንደ ኦም እንደ አም ይነበባል። እንደ ኦም እንደ ኡም ይነበባል። ይሄ ችግር የለውም። ዩ እንደ አ እንደ ኡ ይነበባል በአጭር ድምጽ። በረጅም ድምጽ ደግሞ ራሱን እንግሊዘኛውን ዩ ብለን ነው የምንጠራት ማለት ነው። ረጅም ወይም ሎንግ ቫውል ላይ ራሳቸው ድምጻቸው ራሳቸው ነው የሚሆኑት የሚቀመጡት። ኤ ከሆነ ኤ ነው፣ ኢ ከሆነም ኢ፣ ኦ ከሆነም ኦ፣ አይም ከሆነ አይ ብለን ነው የምናስቀምጠው ማለት ነው። ስለዚህ ድምጻቸው በረጅም ጊዜ ተመሳሳይ ነው። እንግሊዘኛውን ራሳቸው ድምጻቸውን እንጠራለን ማለት ነው። በአጭር ግን ይለያያል ማለት ነው። ስለዚህ እነዚህ መጀመሪያ ትይዛላችሁ ማለት ነው። ስለዚህ እናንተ መቼ ነው የሚለው ቆይ በደንብ ስለምናይ ችግር የለውም። ብቻ እነዚህ ለመያዝ ሞክሩ። እንደ አ እንደሚነበብ፣ እንደ ኤ እንደሚነበብ፣ እንደ ኤም እንደ ኤም ይነበባል፣ እንደ ኢ እንደ አይ ይነበባል፣ እንደ ኦ እንደ አ ወይ ኦ አ ብለን እናነባዋለን። ኦን እንደ ኦም እንደ ኦም ይነበባል። ዩ እንደ አ እንደ ኦ ይነበባል። ዩ እንደ ዩ ይነበባል የሚለውን መጀመሪያ ትይዛላችሁ ማለት ነው። ከዛ ኮንሶናንትና ተነባቢ ወይ ኮንሶናንት ወይም ተነባቢ ብለን እንጠራቸው። ስለዚህ ኮንሶናንት ማለት ምንድን ነው? ኮንሶናንት ማለት ተነባቢዎች ስንት ናቸው? 21 ናቸው። 5ቱ አናባቢ ናቸው። 21ዱ ደግሞ ምንድን ናቸው? ተነባቢ ይባላሉ። ስለዚህ እነዚህ ተነባቢዎች ደግሞ በጣም ቀላል ናቸው። ከስማቸው በመሄድ ብቻ ስማቸውን በመረዳት ብቻ ማንበብ ትችላላችሁ ማለት ነው። እነዚህ ኮንሶናንት ግን በሌላ አባባል አማርኛ ሳድስ ፊደል የምንጠራቸው አሉ አይደል? ሳድስ ፊደል ወይም ስድስተኛ ፊደል ብለን የምንጠራቸው የአማርኛ ፊደላቶች የእነሱ ስም ማለት ነው። እነዚህ 21ዱም ለምሳሌ አሁን እዚህ ጋር ቢ አለ።
ቢ መቼም ከስሙ እንደምትረዱት ማን ይመስላችኋል? ይሄ በቤተሰብ ነው። ስለዚህ ቢን እንደምታነባላችሁ ማለት ነው። እዚህ ጋር ስድስተኛ ፊደል ስድስተኛ ፊደል ማነች? ብ ነች አይደለ? ስለዚህ ብ ታነባላችሁ ማለት ነው። ቢን እንደ ብ። ከዛ ሲ አሁንም የመጀመሪያ ሲ ስትሉ ከ ነው አይደል? ስለ ከ ነው የሚመጣላችሁ። ስለዚህ ከ ስድስተኛ ፊደል ማለት ነው ኬ ነው። ኬ ይሄ ስድስተኛ ፊደል ነው የሚሆኑት ማለት ነው። ዲ እንደ ዲ ይነበባል። ኤፍ እንደ ፍ፣ ጂ እንደ ግ፣ ኤች እንደ ህ፣ ጄ እንደ ጂ፣ ኬ እንደ ክ፣ ኤል እንደ ል፣ ኤም እንደ ም፣ ኤን እንደ ን፣ ፒ እንደ ፕ፣ ኪው እንደ ቅ፣ አር እንደ ር፣ ኤስ እንደ ስ፣ ቲ እንደ ት፣ ቪ እንደ ብ፣ ደብሊው እንደ ው፣ ኤክስ እንደ ክስ የሚል ድምፅ አላት። ዋይ ይ ዴድ ዝ የሚል ድምፅ አላት ማለት ነው። ዝ የሚል ድምፅ አላት። ስለዚህ ስታነቡ አሁን ብ ብላችሁ ማንበብ ሲ ክ ዲ ድ ኤፍ ፍ ጂ ግ ኤች ህ ህ ጄ ድ ኬ ክ ኤል ል ል ኤም ን ኤን ን ፒ ፕ ኪው ቅ አር ኤስ ቲ ት ቪ ደብሊው ው ኤክስ ዋይ ይ ዘድ ድ ብላችሁ ማንበብ ማለት ነው። ስለዚህ ምን አልኳቸው? አሁን ቢ እንደ ብ ማንበብ፣ ሲን እንደ ክ፣ ዲን እንደ ድ ማንበብ፣ ኤፍን እንደ ፍ፣ ጂን እንደ ግ፣ ኤችን እንደ ህ፣ ጄን እንደ ጂ፣ ኬን እንደ ክ፣ ኤልን እንደ ል፣ ኤምን እንደ ም፣ ኤንን እንደ ን፣ ፒን እንደ ፕ፣ ኪውን እንደ ቅ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ ቪን እንደ ብ፣ ዳብሊውን እንደ ው፣ ኤክስን እንደ ክስ፣ ዋይን እንደ ይ፣ ዜድን እንደዚህ ማንበብ ትችላላችሁ ማለት ነው። ስለዚህ በቀላሉ እነዚህን የያዛችሁ ማለት ነው። አሁን እዚህ ጋር ቃላቶች አሉ። ቃላቶችን የምናነበው ዛሬ በአናባቢ ኢ ነው ብያቸዋለሁ። የአናባቢ ኢ ሰርተናል ማለት ነው። ስለዚህ አናባቢ ኢን አሁን በአጭር ድምፅና በረጅም ድምፅ እንዴት ማንበብ እንደምችል እዚህ ጋር ጥያቄ የፈጥሮባችሁ ሊሆን ይችላል። አሁን ጥያቄያችሁ ይፈታል ማለት ነው። እዚህ ጋር እንዴት እንደምታነቡት ማየት ትችላላችሁ ማለት ነው። ስለዚህ ኢ ምን አይነት ድምፅ አላት? እንደ ኢ ትነበባለች፣ እንደ ኢ ትነበባለች። መቼ ነው የሚለውን አሁን እናያለን። መጀመሪያ አሁን እዚህ ጋር ሾርት ባውል ኢ፣ ሎንግ ባውል ኢ ብዬ ያስቀምጡት አለ። ሾርት ባውል ማለት አናባቢ ኢ በአጭር ድምፅ፣ አናባቢ ኢ በረጅም ድምፅ ማለት ነው። ስለዚህ አጭር ድምፅ ነው የምንለው ምንድነው ብያቸዋለሁ ቅድም። ከቃሉ አንድ አናባቢ ብቻ ካለው አጭር ድምፅ ነው ብያቸዋለሁ። ለምሳሌ አሁን እዚህ ጋር ስንት አናባቢዎች አሉ? የመጀመሪያው ፊደል ላይ ቃል ነው፣ አንድ ቃል ነው አይደል? ይሄ ስንት አናባቢ ነው የሚታያችሁ? አንድ ብቻ ነው አይደለ? ማነች? ብቻ ኢ ብቻ ነች። ስለዚህ ኢ ብቻ ከሆነች ምን ብላችሁ አንብቡ ብያችኋለሁ? ኤ ሚል ድምፅ አላት። አናባቢ ኢ ብቻዋን ከሆነች ኤ ሚል ድምፅ አላት። ጎበዝ፣ ኤ ትልልኛላችሁ። እዚህ ጋር ደግሞ ሁለት ወይም አሁን ስንት አናባቢዎች አሉ? ኢ እና ኢ ሁለት አናባቢዎች ይታያቸዋል። ስለዚህ ሁለት አናባቢዎች አሉ ማለት ድምፁ ረዥም ነው ማለት ነው፣ ረዥም ይሆናል ማለት ነው። ስለዚህ ኢ ምን አይነት ድምፅ አላት ማለት ነው? ራሷን እንግሊዘኛዋን ኢ ብለን እንደምጠራት እዚህ ጋር አይተናል ማለት ነው። ስለዚህ እችን ኢን እንደ ኢ እናነባለን ማለት ነው። እንደ ኢ እናነባለን። ከዛስ አሁንስ ማንበብ ብቻ ነው የሚጠበቅብን። አናባቢዎቹም አሉ ተነባቢዎቹም አሉ። እያገጣጠምን አሁን እናነባለን። እሺ እናንብብ። ብ ኤ ድ ብ ኤ ድ ቤድ 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 ምንድን ነው? አልጋ ማለት ነው። አልጋ አያችሁ። አሁን እቺ ኤ ሚል ድምፅ አላት አይደለ? ለምን ብቻዋን ነው ያለችው? አንድ አናባቢ ብቻ ሲሆን ወይም እሷ ኤ ብቻ ከሆነች ምን ብያችኋለሁ? ኤ እቺ ማለት ኤ ሚል ድምፅ እንዳላት መጀመሪያ ነግሬያችኋለሁ ማለት ነው። ስለዚህ ኤ ሚል ድምፅ የሚኖራት አንድ አናባቢ ብቻ አሁን ሙሉውን እንደ ኤ ነው የምናነበው። ኤ ሚል ድምፅ አላት ማለት ነው። እዚህ ጋር ደግሞ እንደ ኢ እናነባለን። ምክንያቱም እንደ ኢ የምታነቡት ሁለት ወይም ከዛ በላይ አናባቢ ነው። ለምሳሌ ኢ ብቻው እዚህ ጋር ስንት አናባቢ አለ? ሁለት አለ። እዚህ ጋር ሁለት፣ 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 ሁለት አለ። ስለዚህ ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ እንደምናነባለን ኢ እንደ ኢ እንደምናነብ ስላየን፣ ስለዚህ እሱ ነው የምንደግመው ማለት ነው። ያ አሁንም እዚህ ጋር እናንብብ። እቺን እንደምታነቡት ፒ እንደ ፕ አይደለ? እዚህ ጋር ይሄው እንደ ፕ ነው የምናነባት ፕ። ከዛስ ኤን እንደምናንበብ እንደ ኤ ኤንን ን ፕ ኤ ን ፕ
ኤን ፔን 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 ብለን ማንበብ። ፔን ማለት ምንድነው? እስክሪብቶ እስክሪብቶ ስንል ፔን እንላለን ማለት ነው። ፔን። አሁንም እዚህ ጋር ር ኤ ድ ር ኤ ድ ሬድ 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 ማለት ምንድነው? ቀይ ማለት ነው። ሬድ ማለት ቀይ። ያ እዚህ ጋርስ ህ አሁንም ኤ ን ህ ኤ ን ሄን 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 ማለት ምንድነው? ዶሮ ማለት ነው። ስለዚህ እዚህ ጋር ልብ ብላችሁ የምትይዙት አናባቢ ኤ ምን አይነት ድምፅ አላት ማለት ነው? ኤ የሚል ድምፅ እንዳላት መያዝ ነው። አናባቢ ኢ ኤ የሚል ድምፅ አላት። መቼ? ብቻዋን ስትሆን፣ ሌላ አናባቢ ከጎኗ ከሌለ ማለት ነው። ከአምስቶቹ አናባቢ ከነዚህ አናባቢዎቹ ከጎኗ ሌላ አናባቢ ከሌለ ማነች ማለት ነው? ኢ ኤ የሚል ድምፅ እንዳላት ብቻ መያዝ ያስፈልጋል ማለት ነው። መያዝ ያስፈልጋል። ከዛስ ከዛ ቅርታ ኤን ኢን ኔ ብለን ማንበብ ኤን ኢን ኔ ብለን ማንበብ ቲ ት ብለን ማንበብ ን ኤ ት ን ኤ ት ኔት ኔት ብለን ማንበብ። ኔት ማለት ምንድነው? የተጣራ የደሞዝ ማለት ነው። ደሞዝ የተጣራ ደሞዝ ስንል ኔት እንላለን ማለት ነው። ያ ን ኤ ት እዚህ ጋር ል ኤ ግ ል ኤ ግ ል ኤ ግ ሌግ 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 ምንድነው? እግር ማለት ነው። እግር። ያ እዚህ ጋር ሳውንም ብ በሉ ብ ኤ ሁለቱንም ኤል ባንድ ድምፅ ል ብላችሁ ማንበብ ብ ኤ ል ቤል 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 ምንድነው? ዳውል ማለት ነው። ቤል ዳውል ነው። አሁንም እዚህ ጋር ኤችን እንደምን የምታነባው ብያችኋለሁ። እንደ ህ ኤን እንደ ኤ ኤልን እንደ ል ፒን እንደ ፕ ህ ኤል ፕ ሄልፕ 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 ማለት ምንድነው? መርዳት ማገዝ ማለት ነው። ሄልፕ። ስለዚህ በዋናነት ምንድነው ማድረግ ያለባቸው እዚህ ጋር አናባቢ ኢ በአጭር ድምፅ ወይም ብቻዋን ስትሆን እንደ ኤ እናነባታለን ማለት ነው። ችን ትይዙልኛላችሁ። ከዛ እዚህ ጋር ደግሞ አሁን ሁለት ወይም ከዛ በላይ አናባቢ ሲኖር ሎንግ ነው። ስለዚህ ኢ ምን አይነት ድምፅ አላት? ራሷን እንግሊዝኛውን ኢ ብለን እንጠራለን። እዚህ ጋር እንደ ኤ ነበር የጠራን፣ እዚህ ጋር ደግሞ እንደ ኢ እንጠራታለን ማለት ነው። እዚህ ጋር እንደ ኤ፣ እዚህ ጋር እንደ ኢ ራሷን ኢ ብለን እንጠራለን ማለት ነው። ያ አሁን እዚህ ጋር ኤስን እንደምን ማንበብ አለባችሁ? ኤስን ስ ብላችሁ ማንበብ። ኤስን ስ ሁለቱ ኢ በአንድ ድምፅ ኢ ብለን ነው የምናነባት። ምክንያቱም ኢ የሚል ድምፅ ላይ አድርጋችኋለሁ። ስለዚህ ስ ኢ ስ ኢ ሲ ሲ ሲ ሲ ማለት ምንድነው? ማየት ማለት ነው። ማየት ሲ ማለት ማየት ማለት ነው። ጎበዝ። አሁንም እዚህ ጋር ቲል እንደምናንብባት ቲል ት ት ር ሁለቱንም ኢ በአንድ ድምፅ ኢ ብለን ማንበብ ት ር ኢ ትሪ 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 ብለን በቀላሉ ማንበብ ቻል ማለት ት ር ኢ ትሪ ትሪ ማለት ምንድነው? ዛፍ ማለት ነው። ዛፍ። ያ እዚህ ጋርስ አሁንም ጂ አለች ግ ር ኢ ን ግርኢን ግርኢን ግሪን 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 ማለት ምንድነው? አረንጓዴ ማለት ነው። አረንጓዴ። ያ እዚህ ጋርስ ም ኢ ት ም ኢ ት ሚት ሚኢት ሚት ሚት ማለት ምንድነው? መገናኘት። አያችሁ እስካሁን ምንድነው ድምፁ? ኤ የሚል ድምፅ ነው እንጂ ኤ የሚል ድምፅ የለም። እዚህ ጋር ኤ ብለን አነበብን፣ እዚህ ጋር ደግሞ ራሷን እንግሊዘኛዋን ኢ ብለን አነበብን ማለት ነው። ስለዚህ ምኢት ሚት መገናኘት። እዚህ ጋርስ ን ኢ ድ ን ኢ ድ ኒድ ኒድ ብለን ማንበብ ን ኢ ድ ኒድ ኒድ ማለት ምንድነው? መፈለግ ማለት ነው። መፈለግ ኒድ ማለት መፈለግ ማለት ነው። ያ እዚህ ጋር ሳይሆን ክ ኢ ፕ ኪ ኢ ፕ ኪፕ 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 መጠበቅ መጠበቅ ኢ ት ኢ ት ኢት 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 ማለት ደግሞ መብላት ማለት ነው። ስ ል ኢ ፕ ስ ል ኢ ፕ ስሊፕ 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 ማለት ምንድን ነው? መተኛት ማለት ነው። መተኛት። እዚህ ጋርስ ርኢ ርኢ ድ ርኢ ድ ሪድ ሪድ ማለት ማንበብ ማንበብ ማለት ነው። ሪድ ሪድ ስንል ማንበብ። አያችሁ በቀላሉ አሁን ማንበብ ቻላችሁ ማለት ነው። መጀመሪያ እነዚህን አወቃችሁ፣ ከዛ እነዚህን ድምጻቸውን ካወቃችሁ በቃ እነዚህን ገጣጥማችሁ ማንበብ ምንም አይከብዳችሁም ማለት ነው። ስለዚህ አናባቢዎችን ድምጻቸውን መጀመሪያ ማወቅ አለባችሁ። ስለዚህ ሾርት ቫውል አሁን ዛሬ ኢና ይ፣ ቀጣይ ደግሞ አይን ኦ ዩን እያለን እንሰራለን ማለት ነው። በፓርት እየከፋፈልን
እንደዚህ መስራት እንችላለን። ዛሬ አሁን አናባቢ ኢን አይተናል። ከዛ እነዚህን ካወቃችሁ ምንም ማንበብ መጻፍ ምንም የምትቸገርበት ነገር አይኖርም ማለት ነው። ስለዚህ እናንተ የሚጠበቀው ምንድነው? ሁልጊዜ የምንለቃቸውን ትምህርቶች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ እዚህ አሁን ዛሬ የተማርነው ምንድነው ካላችሁኝ ሾርት ቫውል ኢ፣ ሎንግ ቫውል ኢ። ሾርት ቫውል ማለት አንድ አናባቢ ብቻ ሲኖረው፣ ሎንግ ቫውል ደግሞ ወይም ረጅም ድምፅ የምንለው ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ከቃሉ ሎንግ ቫውል ነው እንለዋለን ማለት ነው። ስለዚህ በዚህም ጊዜ ለምሳሌ አናባቢ ኢ ምን አይነት ድምፅ አላት? ኤ የሚል ድምፅ አላት። መቼ? ራሷ ብቻዋን ስትሆን ኢ ብቻ ስትሆን ሌላ አናባቢ ከጎኗ ከሌለ ኤ የሚል ድምፅ አላት። በሌላ አባባል ደግሞ በሌላ በኩል ደግሞ ኢ አለ፣ ኢ የሚል ድምፅ አላት ማለት ነው። መቼ? ሁለት ወይም ከዛ በላይ አናባቢ ሲኖራት አናባቢ ኢ የሚል ድምፅ እንዳላት መጀመሪያ ማያዝ ያስፈልጋል። እሱን ካወቃችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። አሁን ቀጣይ ደግሞ ሌሎች ትሰራላችሁ እየገባችሁ ይሄዳል ማለት ነው። ስለዚህ እናንተም ፕራክቲስ አድርጉ፣ ተለማመዱ። እንግሊዝኛ ፕራክቲስ ይፈልጋል። ስለዚህ ፕራክቲስ አድርጉ፣ ተለማመዱ። የዛሬው ክላሳችንን እዚህ ጋር እናበቃለን ማለት ነው። እና እንደነገርኳችሁ ደግሞ ኦንላይን ለማንፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ ባላችሁበት ሆናችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ